ያከብራታል ሰንበትን ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የሰንበተ ክርስቲያን መርሃ ግብራችን ነው። በዛሬው የሰንበተ ክርስቲያን የእንግዳ መርሃ ግብር እንግዳ አድርጌ የጋበዝኳቸው መላከ ጽዮን አባ ሙሴ ኃይለ ሚካኤል ይባላሉ። መላከ ጽዮን አባ ሙሴ በኖርዲክና ግሪክ አህጉረ ስብከት በኖርዌይ ሀገር በበርገን ከተማ የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን አስተዳዳሪ ናቸው። ከሳቸው ጋር ቆይታ አደርጋለሁ። እንድትከታተሉ እንጋብዛለን። ያከብራታል ሰንበትን አባታችን ወደ ዝግጅት ክፍላችን እንኳን ደህና መጡ። እንኳን ደህና ቆያችሁ። ነው ወደ መጀመሪያው ጥያቄ ሲሄድ አባታችን በበርገን ከተማ የመንበረ ልዑል ቅዱስ ሚካኤል ቤተክርስቲያን በአስተዳዳሪነት እያገለገሉ ነው የሚገኘውና ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት በተለይ እርሶ በሚኖሩበት በኖርዌይ በበርገን ከተማ ነው የቤተክርስቲያን አገልግሎቷ እንዳጠቃላይ ምን ይመስላል እንደው እንደ መግቢያ ብናነሳው ብዬ ነው። በዛ በሩቅ ምስራቅ በሩቅ አውሮፓ ያለችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ እኔ በማስተዳድራት ቤተክርስቲያን ያለችውን የአገልግሎት ሁኔታ እንድናገር እድሉ ስለተሰጠኝ በቅድሚያ ላመሰግነው እንዳለው እግዚአብሔር ይስጥልኝ። በኖርዌይ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ6 በላይ የሚደርሱ አብያተ ክርስቲያናት አሉ። ለእያንዳንዳቸው የራሳቸው የሆነ አገልጋይ አላቸው። ከነዛ መካከል በኖርዌይ ውስጥ ሁለተኛዋ ከተማ የምትሆነው የበርገን ጥንታዊ ከተማ ናት። በዚህ የበርገን ከተማ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንግስት ተመዝግቦ የመንበረ ልዑል ቅዱስ ሚካኤል ቤተክርስቲያን ተብሎ ህጋዊ ዕውቅና ተሰጥቷት አገልግሎቷን እያሳለጠች ትገኛለች። ልክ በማንኛውም ዓለም አቀፋዊ እንደመሆኗ መጠን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቷን፣ ቀኖናዋን፣ ትውፊቷን በጠበቀ ሁኔታ አገልግሎቱ ይካሄዳል። በዕለተ ሰንበት፣ በበዓላት፣ አንዳንድ ጊዜም በአዘቦት ቀን ታቦቱ ባለበት ለምሳሌ ቅዱስ ሚካኤል ከሆነ ቅዳሴ በተገኘው በአዘቦት ቀን ይደረጋል። ስርዓተ ማህሌቱ በክብረ በዓል፣ ስብዓተ ነጉ በጧት የሚደረግበት አገልግሎት ያለበት፣ ክርስትና የሚሰጥበት፣ ሰው ሲሞት ፍታት የሚፈታበት፣ ማህበራዊ መንፈሳዊ ዘርፎች እንቅስቃሴዎች የሚካሄዱባት ቦታ ናት። አሁን እኔ ያለሁበት እንግዲህ በተለይ በዚህ በኖርዌይ በስዊድን አካባቢ አባታችን ከእርሶ በፊት ሌሎች አባቶች መጥተው ቃለ መጠይቅ እንዳደረኩላቸው የአየር ጠባዩም ራሱ ለየት ያለ ነው። ምናልባት እንደ ኢትዮጵያ አይደለም 12 ሰዓት ቀን 12 ሰዓት ሌሊትም የማይሆንበት ሁኔታ አለ። እንደው መልክዓ ምድሩ እንዲህ ያየሩ ጠባይስ እንዴት ነው? እንደው ከቤተክርስቲያን አገልግሎት ጋር ያለው አንዳንዴ ረጅም ጊዜ ጨለማ የሚሆንበትም አለ እየተባለ ሲነገር እንሰማለና እንደው እሱስ ምን ይመስላል? የአየር ሁኔታ አራቱንም ወቅቶች የሚታዩበት ቦታ ነው። በተለይ ይሄ አውሮፓና ስካንዲኔቪያን ሀገሮች ላይ አራቱም ወቅቶች የሚታዩበት ነው። እርግጥ ጨለማውም በረዶም ቅዝቃዜውም የማይበግራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም ቦታ ላይ አለች። ነገር ግን እኔ ያለሁበት ሀገር መጥፎ አለባበስ እንጂ መጥፎ አየር የለም የሚል አባባል አላቸውና የሰው መጥፎ አየሩነቱ ሳይሆን መጥፎ አለባበሱን ነው ማስተካከል ያለበት። ቅዝቃዜ ሲኖር መልበስ ያለበትን፣ ዝናብ ሲኖር መልበስ ያለበትን፣ ሙቀት ሲሆን መልበስ ያለበትን ካስተካከለ መጥፎ አየር የለም ብለው ነው የሚያስቡት። ተፈጥሯዊ ሁኔታው እውነት ለመናከር መልክዓ ምድሯም በጣም ተፈጥሮን የሚያከብሩ ለተፈጥሮ በጣም የተለየ ፍቅር ያላቸው ተራራውን የማይነኩ ወንዞቻቸውን በጣም የሚያከብሩ ናቸው። በዛ መካከል እውነት ለመናገር እስካሁን እኔ ካለውበት ጊዜ ጀምሮ አንድም ቀን አየሩ በግሮን ለአገልግሎት ወደኋላ ያልንበት ጊዜ የለም። ያ ማለት አየሩ አንዳንድ ጊዜ -27 የሚገባበት ጊዜ አለ ወደ ኖርዝ ፖል አካባቢ። እኛ ወዳለንበት -9 10 11 12 ይሆናል። ያ ማለት የቧንቧ ውሃ እስከ መድረቅም በረዶ እስከ መስራትም የሚደርስበት ጊዜ ይሆናል ማለት ነው። እንደዚህ ሆኖ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎቷን ስርዓቷን አታቋርጥም። ቤተክርስቲያኗን ማትዘጋ ልጆቿም እንደዛ ነው። እዛ አመቺ ትራንስፖርት ሊኖር ይችላል። የሚቻል በትራንስፖርት ይመጣል። መኪናውንም እየነዳ ይመጣል። አገልግሎቱን ተጠቅሞ
ልጆቹን አስቆርቦ ራሱም ቆርቦ መዘምሮ እግዚአብሔርን አመስግኖ ቅዝቃዜው በረዶ ሳይበግረው ተመልሶ ወደ ቤቱ ይሄዳል ማለት ነው። በዚህ ላይ ከመንፈሳዊነቱን ባሻገር ደግሞ ማህበራዊ ኑሮውን በጣም ጥሩ ነው። ምክንያቱም የምታሰባስባቸው ቤተክርስቲያኗ ናት። አለበለዚያ ከሰኞ እስከ ዓርብ ሁሉም በየፊናው በስራው ነው የሚዞረው። ስለዚህ ቤተክርስቲያኗ እንደ መንፈሳዊ አገልግሎት ከመንፈሳዊ አገልግሎት ተጨማሪነት ደግሞ ማህበራዊ አገልግሎቱን ይወዱታል፣ ይፈልጉታል፣ ጓጉታውም ነው የሚመጡት። ስለዚህ ፈልገው ወደው ፈቅደው ሲለሚመጡ በረዶው፣ አየሩ፣ ንፋሱ አይከለክላቸውም፣ አይበግራቸውም ማለት ነው። መላከ ጽዮን በጣም የሚገርም ነገር ነው። በተለይ መልክዓ ምድሩን እዛ ያሉ ኢትዮጵያውያን እንዴት ቤተክርስቲያን ተፈጥሮን ተቋቁመው ቤተክርስቲያን ሄደው አገልግሎታቸውን እንደሚያገለግሉና እንደሚገለገሉ ነው የገለጹልኝ። እንደው ወደ ኋላ ለመለሶትና መላከ ጽዮን መላከ ጽዮን አባ ሙሴ በአገር ቤት ያሉትን አገልግሎት እንመልከት። እንደው የተወለዱ የታደጉ የተማሩ እርግጥ እኔ ተወልጄ ያደኩትኝ እዚሁ አዲስ አበባ ነው። የከፍተኛ ወይም ደግሞ የሃይስኩል ትምህርት የጨረስኩት እንጦጦ አካዳሚክ ኤንድ ቮኬሽናል ስኩል ነው። ከዛ በኋላ ቀድሞ ተፈሪ መኮንን የሚባለው ማለት ነው። ግን በተፈሪ መኮንን ሳይሆን አሁን ባልኩት ስም ነው ሲጠራ የነበረው። በተለምዶ ተፈሪ መኮንን የሚባለው ማለት ነው። ከዛ በኋላ ያው ለትምህርት ነው መጀመሪያ የሄድኩት ደብረ ሊባኖስ ነው። ከደብረ ሊባኖስ ቀጥሎ መናገሻ ማርያም ነው የሄድኩት። መናገሻ ማርያም እዛ ከብፁዕ አቡነ ገብርኤል ማዕረገ ድቁና ተቀበየ እንደገና ለመማር ከአንድ ልጅ ጋር ሆነን ወደ ጎጃም ሄድ ነው። ጎጃም ደቅ እስጢፋኖስ የሚባል የእንታ ስነጻ የሚባሉ የአርሴማ ቤተክርስቲያን ያለው መራቸው እዛ ቅኔ ለመማር ከዛ በኋላ ተመልሼ ወደ የእንታ ኪሎ የሚባል ባህር ዳር አሁን በህይወት የሉም በረከታቸው ይደርብንና እሳቸው ጋር ከዛም ተመልሼ እንደገና ወደ ምሁር ገዳም ሄጄ ከብፁዕ አቡነ መልከጼዴቅ የዛኛው አቡነ መልከጼዴቅ ከሳቸው ምንኩስና በዛውም ቆይቶ ቅስና ከዛም ቁምስና ከብፁዕ አቡነ መልከጼዴቅ የከምባታ የሀዲያ የጉራጌ ሀገረ ስብከት ሊቀ ጳጳስ ከነበሩት ተቀበልኩ። ከዛ ተመልሰ እንደገና ወደ ጎጃም ቅኔ ለመማር ወደ ጎጃም ሄድኩኝ። ከጎጃም እንደገና ተመልሼ ብፁዕ አቡነ መልከጼዴቅ ጋር በማውራት ጠርተውኝ አንዲት ቤተክርስቲያን መምራት እንዳለብኝ ነግረው ቡታጅራ ደብረ ጽዮን የምትባል ቤተክርስቲያን ላይ እዛ በአስተዳዳሪነት ሰርቼ ከዛ እድሜውም ገና ስለነበረ ልጅነትም ስለነበረ ተመልሼ ወደ ጎንደር ሄድኩኝ። ጎንደር ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን የሚባል ከየንተ ዮሐንስ እንደገና ቅዳሴን በማስተካከል ተመልሼ ወደ ደብረ አባይ ከየንታ ገብረ ሥላሴ ለመማር ወደዚያ ሄጄ ተመልሼ ጎንደር በአታ ለ7 ዓመት በስብከተ ወንጌል አገልግያለሁ። ከዛም ከየኔታ ትትና የሚባሉ ባህር ሐሳብና ፍትሐ ነገሥት በወቅቱ የየንታ ቴዎድሮስ ይባላል አባ ቴዎድሮስ ተብለዋል። እዛ የነበሩ ከሳቸው ደግሞ መጽሐፍተ ሙሴን እዛ እየሰራን ሳለ እድሉ ገጥሞኝ ያንን ቤተክርስቲያን ለማሰራት በህንጻ ሰሪ ኮሚቴ ዋና ሰብሳቢነት በመሆን እግዚአብሔርን ፈቅዶልኝ ያችን ቤተክርስቲያን ሰርቶ አስጨርሶ በወቅቱ በነበሩት በብፁዕ አቡነ ኤልያስና በብፁዕ አቡነ እንድሪያስ አሁን ያሉት ቤተክርስቲያኗን ተመርቃለች። ከተመረቀች በኋላ ወደ አዲስ አበባ በመመለስ አልፋ ዩኒቨርሲቲ ሂውማን ሪሶርስ ማኔጅመንት ለአንድ ዓመት አጥንቻለሁ። ከዛ ተመልሼ ነው እንግዲህ ጉዜን ወደ አውሮፓ ያደረኩትኝ። እንግዲህ ከአዲስ አበባ ተወልዶ አዲስ አበባ አድጎ ወደ ገዳማት አድባራት ለአብነት ትምህርት መሄድ ማለት ትንሽ ከሌላው አንፃር ስናየው ተግዳሮቶች አሉት። ለምሳሌ ብዙ ጊዜ በወላጆች ዘንድ ዘመናዊ ትምህርት ተምሮለት ኢንጂነር፣ ዶክተር እንደዛ እንዲሆን ነው የሚመኘውና እርሶ ያኔ ይሄን ወስነው ወደዚህ ሲሄዱ እንደው በቤተሰብ በኩል ያለው ተግዳሮትስ እንዴት ነበረ? እንዴት ነው ወደዚህ ህይወት ገብተው ያብነቱን በየገዳማቱ ዞሬ መማር አለብኝ ብለው ወስነው እንዴት ነው የተጓዙት? ወይስ አሪያ የሆኑት አባት
ወይ መምህራን ነበሩ ወይ እንዴት ነበር? እውነት ለመናገር በልጅነት እያየሁ ያደግኩትኝ መነኮሳትን ነው። ሰፈራችን አካባቢ ገዳም ነበረ። መነኮሳትን እያየሁ ነው ያደግኩትኝ። ሁለት ለዚህ ዓላማ ብለን ስንወጣ 5 ነን የወጣነው። ከአምስታችን እኔ ብቻ ነኝ ያለሁትኝ። ቅድም እንዳልኩትኝ መጀመሪያ ደብረ ሊባኖስ ነበር የነበርኩትኝ። ደብረ ሊባኖስ ሆኜ ቤተሰብ ስላወቀና ወደዛ ይመጣል ተብሎ ስለታሰበ ነው ወደማይታወቀው ወደ መናገሻ ማርያም የሄድኩት ማለት ነው። መናገሻ ማርያም ሳልታወቅ እዛ ብዙ ጊዜ ኖር ያለው። ከዛ በኋላ ኬንታ በቀለ አሁንም አሉ በህይወት አሉ። ከሳቸው የሚያስፈልገውን የዜማ ገብ ትምህርቶችን ውዳሴ ማርያም እንደመስተጋብ እነዚህ አርያምን ነገር እነሱን ከመካከርኩ በኋላ ነው ተነስቼ የወጣሁትኝ። እና በአዲስ አበባ ልጅ የጎንደር ልጅ የምናምን የትግራይ ከተማ ልጅ ቢሆን አይበግርም። ልብ ተራራ ሆኖ ያንን ከተወጣ አይደለም ከዚህ አዲስ አበባ ምንም ማለት አይደለችም ከሌሎች አንዳንድ በጣም የሰለጠኑ ሀገሮች ሲታዩ ማለት ነው። ከዛ ሞተው በምንኩስና አይደለም በቅድስና የሚኖሩ ብዙ አባቶቻችን በታሪክ የምናያቸው አሉ። ስለዚህ እውነት ለመናገር እኔ በወቅቱ ስጋትና ፍርሃት የነበረኝ የቤተሰብ ነው። የቤተሰብ ደግሞ እንዳያገኙኝ አምልጫለሁ። በወቅቱ አስቸጋሪ የነበረችው እናቴ ትመስለኛለች። ያው እሷ እንዳታገኝ በሚል ከደብረ ሊባኖስ ተነስቼ መናገሻ ማርያም ገብቻለሁ። መናገሻ ማርያም ደግሞ እውነት ለመናገር መምህሩ አሁንም በሕይወት አሉ። በጣም የሚያተጉ በጣም ሰው የሚወዱ ናቸው። እሳቸው ተንከባከቡን፣ አይዟቸው አሉን፣ ቤት ሰጡን፣ መማር ተጀመረ ማለት ነው። ከቤተሰቡ ጋር መቼ ነው የተገናኙት? ከተለዩ በስንት ዓመት ሆኖ በተለይ እናቶ የሚሆን ሌሎች በቅርብ ካሉ ጋር የተገናኙት? እውነት ለመናገር ቀኑን ማወቅ ባይቻልም ግን ከምንኩስና በኋላ መሰለኝ እናቴን ያገኘኋት። አንዴ ግን መታ መናገሻ ማን እንደጠቆማት አላቅም አይታኝ ዳለች። ከዛ ወዲህ እኔም በቃ ተነስቼ ወደ ጎጃም ሄድኩኝ። እዚሁ በአዲስ አበባም እንዳሉ የዘመናዊ ትምህርት ወትን ቅድስት ሥላሴ ዩኒቨርሲቲም ገብተው እንደነበረ አውቃለሁ። እስቲ እሱስ እንዴት ነበረ? ቅድስት ሥላሴ መንፈሳዊ ኮሌጅ እንደተባልነው ግን እሱን እዛ ሆኜ የተማርኩትኝ በርቀት ነው የወሰድኩትኝ። ከዛ በፊት ባህር ዳር ላይ በነበረው በሀገረ ስብከቱ በነበረው እኔም በወቅቱ በመማርበት ቤተክርስቲያን ያው እንሰብክ ስለነበረ የባህር ዳር የነበረው ኮሌጅ አለ። እዛ ለተከታታይ ለ4 ወር ነው ለ3 ወር ወስጃለሁ ኮርስ። ወደ ውጭ ዓለም እንሂድና እስቲ የውጭ ዓለም እንዴት ነው ሊሄዱ የቻሉት? ከአዲስ አበባ ነው ከየት ነበር ወደ ውጭ ሲሄዱት? እድሉንስ እንዴት አገኙ? እድሉን የተገኘው በምክንያት ነው። ያው በሰው ነው መሄድ እንዳለብኝና እዛ ባገለግል የተሻለ እንደሆነ ነው የተመቻቸው። ሰው አነጋገርን። ከሰው ከተነጋገረ በኋላ ቀጥታ አሁን ወደ ማገለግልባት ቤተክርስቲያን ነው የደረስኩትኝ። ከዛ በኋላ ያለውን ነው በቃ ቦታው የተመቻቸ ነው። ህዝበ ክርስቲያኑ በተለይ ኢትዮጵያውያን ኦርቶዶክስ አማኞች አባት የላቸውም፣ ካህን የላቸውም። አንድ ካህን ማግኘት ብርቅ ነው። በክህነት በቅስና ማይረግ አይደለም፣ በድቁና ያለ አይደለም። እንደ ቤተክርስቲያን ውስጥ የሚያገለግል የቆረበ ሰው ራሱ ማግኘት በጣም እጅግ ብርቅ የሆነበት ጊዜ ነበር ያ ጊዜ። በዛ መካከል ካህን አንድ አባት ማግኘት ለነሱም እንደ አንድ እድል አድርገው ነው የቆጠሩት። እንዴት ምን መደረግ እንዳለበት ምን መሰራት እንዳለበት ከተነጋገርነው በኋላ ያው በኋላ ምን መጣበት ይመስለኛል በቤተክርስቲያን በማገልገል ተጀመረ። ከዛ በኋላ ቀኖናዊ ስርዓታዊውን በጠበቀ መንገድ ለማካሄድ ተቻለ እና በውጭው ዓለም ከዚህ ሲሄድም ከሰው ጋር ነበር ንግግር የነበረን አቋርጠን ሄድ ነው። በዛ ምክንያት እዛ አገልግሎት ለማገልገል ተቻለ ማለት ነው። በውጭው ዓለም ስንት ዓመት ቆዩ ማለት ነው? በዚሁ በኖርዌይ በፈረንጅ 2012 በእኛ 2006 ወይ 7 ይመስለኛል። ከዛ ጀምሮ እስካሁን ነው የቆየሁት። እስቲ በውጭው ዓለም ያሉትን አገልግሎት ምን ይመስላል? እንዲሄዱ እንግዲህ እንዴት ነው አገኙት ውጭውን ዓለም? በተለይ አንድ ሰው ከዚህ ወደ ውጭ ዓለም ሲሄድ የሚያጋጥሙት ተግዳሮቶችም አሉ። እንደ ኢትዮጵያም አይደለምና እንዴት ነበረ? እውነት ለመናገር ከባድ ነው ብዬ ለመናገር ይከብደኛል። ምክንያቱም ከዛ ፊት ሰውነቴ መከራ ለምዷል፣ በትምህርት ቤትም በገዳም ማለት ነው። ስለዚህ ሳሲሄድ እኔ ከበደኝ ነገር የለም። እንደውም እንደ ጥሩነቱ ምን ላይ ነርኩትኝ የዚህ ጥሩ አየር ያለበት ጊዜ ነው። ጥሩ አየር ያለበት ስለሆነ አጽዋቱ ለምለመው ተራራው አምሮበት ሰው አብለጭልጮ
የተለየ ነገር የሚታይ ነውና የከበደኝ ነገር የለም። ግን እዛ ከገባን በኋላ ምንም መታጎል ወይም ደግሞ ምንም አገልግሎት ባልጠፋበት ሁኔታ ይገለገል ነበር። ከዛ በፊት የሚገለገለው ምንድነው የሆነ ቦታ ካህን ካለ ያንን ካህን አምጥተው ዲያቆን አምጥተው ትራንስፖርት ችለው በወር አንድ ጊዜም ሊሆን ይችላል በሁለት ወርም አንድ ጊዜ ተቀድሶ ነበር የሚኬደው የነበረው። አሁን ግን እኔ መቀመጫዬን እዛ ሳርገው ግን ቅዳሴው በየሳምንቱ ያለ ማቋረጥ ይካሄዳል ማለት ነው። ቅዳሴ ብቻ ሳይሆን ከቅዳሴ በፊት ያሉት ልክ እዚህ ኢትዮጵያ ውስጥ የሚደረጉት ስርዓቱ ስብዓተ ነጉ የኪዳኑ ጸሎት ማለት ነው ያው ሊደርስ ጀመረ። ስለዚህ ህዝቡ እየተሰባሰበ መጣ። አገልግሎቱ መሳለጥ ጀመረ ማለት ነው። ያከብራታል ሰንበትን በውጭ ዓለም ምናልባት እርሶ የሚኖርበት ሀገር ቋንቋ ከእንግሊዘኛም ለየት ያለ ነውና ነው ከአገልግሎቱ ጋር ያለው እንዴት ነው? እስቲ እንዳጠቃላይ እሱን እንመልከት። መጀመሪያ ደስ የሚለው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊነት ስንላት ቋንቋንም ጭምር ነው። አሁን አንዳንድ እምነት ተቋማት በሄዱበት በዛኛው ቋንቋ ይጠቀማሉ፣ በተለይ ለቅዳሴ የሚጠቀሙበትን ቋንቋ ማለት ነው። እኛ ግን በራሳችን ቋንቋ በራሳችን ስርዓት በራሳችን ነው የምንጠቀመው ማለት ነው። እርግጥ እዛ ሀገር ተገባ ደስ የሚለው ምንድነው ቋንቋውን ትማረዋለህ። ለምሳሌ ቅድም ካልገለጽኩልህ እዛ ከተማርኳቸው ነገሮች አንዱ ለ2 ዓመት ቋንቋውንና የሀገሩን ሁኔታ ከሰው ጋር ማህበራዊ ዘርፍ አጠቃላይ ሁኔታ በደንብ አርገህ ትማራለህ። ከዛም በኋላም ያን የተማርከውን ፕራክቲስ ታደርገዋለህ። ሌላ ለምሳሌ እኔ የምፈልገው ሃይማኖት ላይ ከሆነ በሃይማኖት በኩል ሌላ በፈለክበት ሄደ ፕራክቲስ ታደርገውና ከሰው ጋር ትለማመዳለህ። ጥሩ ምንድነው በዛ ሰዓት ላይ ቋንቋው ይወለዳል፣ ያድጋል፣ ትችለዋለህ፣ ትናገረዋለህ ማለት ነው። ስለዚህ በዛ በነበርንበት ሁኔታ ላይ የሚከብድ የቋንቋ ችግር የለም። ቅድም እንዳልከው አንተም ቋንቋው ፊደሏ ላቲን ነው፣ ንግግሩ ግን ኖሽክ ተብሎ ይጠራል ማለት ነው። ስለዚህ በስነ ስርዓት ስለምትማረው ስለምታውቀው ከባድ አይደለም ማለት ነው። ስለዚህ የሚከብድ ነገር የለም። መንበረ ልዑል ቅዱስ ሚካኤል ቤተክርስቲያን እንግዲህ ብዙ ደክመውበታል፣ ብዙ ለፍተዋል። እንዴት ነው ወደዚህ ቤተክርስቲያን መጥተው ቤተክርስቲያን ከመሰረቱት አንዱ እርሶ ኖት እና አገልግሎቱንም በኋላ ላይ እናያለን። እንዴት ነው ይሄን ቤተክርስቲያን ሊመሰረት የቻለው? ቤተክርስቲያኗ እንደው በ2004 ሬጂስተር ተደርጋ በ2005 በፈረንጆች ማለት ነው ጸድቋል። ያ ማለት 1997 በኢትዮጵያ የቀን አቆጣጠር ተመዝግቦ በ1998 እውቅና ተሰጥቷል ማለት ነው። የዛን ጊዜ ሲመሰረት ከቤተክርስቲያኗ መዝገብ ላይ እንዳገኘሁት የመሰረቱት ኢትዮጵያና ኤርትራውያን ናቸው። ሁለቱ በሚመሰረቱበት ሰዓት ላይ የኤርትራውያን የህዝብ ቁጥር እየጨመረ ሲሄድ በራሳቸው ቋንቋ በራሳቸው ሐሳብ በራሳቸው ባህል ማምለክ ስለፈለጉ ወጡ ነው። እኔ ያልደረስኩበትም መዝገቡን ነው የማየው። ከዛ በኋላ ግን ዝም ብለው ኦርቶዶክስ ተዋሕዶ በሚል በጋራ ስርዓት አምልኮት የሚፈጸምበት ጊዜ ነበረ። 2013 ላይ ካሉት ሰዎች ጋር በስነ ስርዓት ቁጭ ብሎ በመነጋገር ቃለ ጉባኤ በመያዝ በ3 አይነት ቋንቋ በትግርኛ፣ በአማርኛ፣ በሀገሩ ቋንቋ በኖሽ ቃለ ጉባኤ በመያዝ በሰላም እቺም ከዚህ በኋላ ኦርቶዶክስ ተዋሕዶ ተብሎ እናት አልባ ወይም ደግሞ መደብ አልባ ከሚሆን ስሙን ንዋያተ ቅድሳቱን በመያዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መባል አለባት ብለን ተነጋግረን ከነሱ ጋር ለነሱ የሚያስፈልገውን አስፈላጊ የሆኑ ነገሮች በማድረግ እቺ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሆኑ ብፁዕ አቡነ ጢሞቴዎስ የዛን ጊዜ አባ ስብሐት ከፍራንክፈርት በማስጠራት የዛ መጋቢ ሚኒስትር አባ ቴዎድሮስ የሚባሉ አሁን አሜሪካ ያሉ የዛን ጊዜ እኛው ጋር አንዷ ከተማ ሆኖ በአገልግሎት የነበሩ እነሱ በማምጣት ተነጋግረን እቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናዋን ስርዓቷን እየፈጸመች ምትኖር መሆን አለባት በሚል በአዋጅ በደብዳቤ በሕግ ከ2013 ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ሆና እንድትቀጥል ተወስኖ አገልግሎት እያደረግን እንገኛለን ማለት ነው። በዚህ አገልግሎት ጊዜ እውነት ለመናገር ለሌላ አገልግሎት ካልተወጣ በስተቀር የተጓደለ ስርዓት የተጓደለ አገልግሎት የለም። ሁሉም በሚገባ ይደረጋል። ምንም የሚቀር ነገር የለም። ቀረ ካልነው ድካም ስለሚኖር ሌሎቹ ሊቃውንት እንደሚቆሙት የመዝሙር ስርዓት ለሊት ላይ የሚደረገውን ካለ በስተቀር አብይ ጾም ሲሆን ሰዓታት ቆመን ባሉት ዲያቆናት ይዘን
ቅዳሴ ተቀድሶ ከቅዳሴ በኋላ ወጣት ሰንበት ተማሪ ልጆቻችን ዘምረው መክፈልት ካለ በጋራ ተሰብስበን ቀምሰን ተጫውተን መንፈሳዊ ነጋርተን ለሳምንቱ በሰላም ተቀጣጥረን ነው የምንለያየው። ስለዚህ እስካሁን ድረስ አልተጓደለም። አሁን ደግሞ የበለጠ እንድንሰባሰብ ሆነናል፣ ምክንያት ስላለው ማለት ነው። እንግዲህ ቤተክርስቲያኗን በፎቶም አይቻታለሁ። ከዚህ ቀደምም የኖርዲክና የግሪክ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስም እርሶ በሚያገለግሉበት ቤተክርስቲያን መጥተው ቡራኬም ሰጥተው ነበርና ያኔ የቤተክርስቲያኑ ምርቃት ወይም ክብረ በዓል ሊሆን ይችላል። ፎቶም አይቼዋለሁ ቤተክርስቲያኑና እንደው በሀገራችን ካሉ ቤተክርስቲያናት አሰራር ክብ መስቀልኛ እያልን ብዙ ምን ተነተናቸዋሉና ያኛው ለየት ያለ ነውና እንደው ከሀገሩ ባህል እዛ እንደነበረ ነው ቤተክርስቲያኑን ግዢውን ፈጽማችሁ የቤተክርስቲያን ንብረት እንዲሆን የተደረገው? አዎ፣ በአጭር ቃል ንብረትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት ነው። የደከሙት ከሷ ውጭ ያሉ ባዕድ ሰዎች ሳይሆኑ እኛ ነን። ስለዚህ የደከምንበት ንብረት የእናታችን ነው፣ የባዕድ አይደለም ማለት ነው። ይሄ ቤተክርስቲያን እውነት ለመናገር ቅድም የራሳችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን በቀኖናዊ ስርዓት መጓዝ ከተጀመረ ጀምሮ ከ2013 እስከዚህ ቢቆጠር ወደ 12 ዓመት ነው የሚሆነው። የህንጻ ሰሪ ኮሚቴ አቋቁመን ስራ የጀመርነው ደግሞ 2018 ነው። በፈረንጅ ነው የምናወራው፣ ወይም ደግሞ በኢትዮጵያ 2012 ነው ሊሆን የሚችለው። ስለዚህ ከዛ ጊዜ ጀምሮ ይህንን እንቅስቃሴ ለማድረግ ምክንያቱም ምንድነው እዛ ያለው ቤተክርስቲያን የራሳችን ካልሆነ ኪራይ ነው። እንገለገላለን፣ እናነሳለን፣ ለሚቀጥለው ሳምንት ገና አስተካክለን አንጥፈን እንደዛ ነበር የሚደረገ ነበረው። ይሄ በጣም ፈታኝ ነው እውነት። እዛ ውስጥ አሁን ከመኖሩ ከሰው ጋር ከመኖሩ ባህላቸውን ከስርዓታቸውን ባሻገር ትልቁ የሚፈትነው የነበረው ይሄ ነበረ። ምክንያቱም እንቀድሳለን፣ ከቀደስን በኋላ በሳምንቱ እንደገና አዲስ ነገር ነው የምናነጥፈው። እንዲየሆነ እንቸጋገር ነበረ። ከ2018 በኋላ ግን በፈረንጅ ማለት ነው በኮሚቴ አዋቅረን የህንጻ ሰሪ የሚባል ኮሚቴ ተዋቅሮ እኔ መመራው ማለት ነው በምንችለውና በምንችለው ባገኘነው አቅም ሳንቲም እያጠራቀም ቤተክርስቲያን መገዛት አለባት ብለን በጣም እንቅስቃሴ ከተጀመረ በተለይ ከ2000 ሳንቲሙ ከፍ ካለልን በኋላ ከ2023 24 ጀምሮ በጣም እንቅስቃሴ ነበር ማለት ነው። እና ይህ ድካም ተደክሟል። አዎ በጣም ደክመንበታል። በጣም እጅግ ከምንለው በላይ ማለት ነው። ምክንያቱም በዛ ሰዓት ላይ አንዳንዴ በጣም የሚያስቸግሩ አየሮች ይኖራሉ። እዛ ሀገር ደግሞ ሲታይ ማስታወቂያ ላይ ይወጣል። ሄዶ አይቶ ከተስማሙ ወይ ባንክ አላበድሪል ይሆናል። ባንክም ደግሞ አብዛኛውን ይሄ አትራፊ ድርጅት አይደለም፣ የእምነት ተቋም ስለሆነ ላያበድርም ይችላል። ስለዚህ እሰጣቸዋለሁ ብሎ ቢያስብም የሆነ መያዣ ይፈልጋል። ያንን ለመያዣ ደግሞ የግድ ሰው ይፈልጋል። ሰው ሊገኝም ላይገኝም ይችላል። ስለዚህ ከዚህ አንፃር ያለን አማራጭ ምንድነው? ህዝቡን አቀስቅሰን በቃ በደንብ መስጠት አለበት፣ ሳንቲሙን ማጠራቀም አለበት። ለምን ቀብቃ ቤተክርስቲያኗን ከእዳ ነፃ ለማድረግ ምንም ነገር ቤተክርስቲያኗ የምትበደረው ሳይኖራት በቃ በሚል ሐሳብ የተነሳን እውነት ለመናገር እግዚአብሔር ረድቶንም እግዚአብሔር ፈቅዶልንም ያንን ግዢ ለማከናወን ችለናል ማለት ነው። ቤተክርስቲያኑን የገቢ ምንጭስ ምንድነው? በምንድነው ቤተክርስቲያኑ የምትተዳደረው? ቤተክርስቲያን የገቢ ምንጯ ልጆቿ ናቸው፣ ሌላ የለውም። ሲቀጥል ደግሞ ምንድነው እዛ ደስ የሚለው የኖርዌይ መንግስት በዚሁ አጋጣሚ እንደው መመስገን ያለበት መንግስት ነው። እኛን እኮ እንድናመልክ የሚያደርጉን እየከፈሉን እኮ ነው። እነሱ ይከፍሉናል። በቃ አምልኮታችንን ስርዓተ አምልኮታችንን እንድንፈጽም ቤተክርስቲያን እነሱ ላያምኑበት ይችላሉ። እኛ ግን በምንሰጠውና በምናደርገው አገልግሎት ባህላችንን፣ ስርዓታችንን፣ ቋንቋችንን፣ ማንነታችንን እንዳናጣ የተወለዱት ልጆች አፍ መፍቻ ቋንቋቸውን እንዲማሩ ሃይማኖታቸውን እንዲያውቁ በአመት የሚከፍሉን ክፍያ አለ። ይሄ ቀላል አይደለም። በሌላው አውሮፓ ሀገር አይደረግም። ከተደረገም ጥቂት ሀገሮች ናቸው ማለት ነው። ስለዚህ ይሄን ነገር ይሰጡናል። ያችኛውን ከወጫችን እያጠራቀም ነው እንግዲህ በ2024 በፈረንጅ ማለት ነው ይሄን ቤተክርስቲያን ልንገዛ ይቻላል። በዚሁ አጋጣሚ እንደው 2016 በኢትዮጵያ የቀን አቆጣጠር እንደ ድል ሆኖ ብፁዕ ቅዱስ አቡነ ማትያስን ለማግኘት ሞክሬ ነበር። ተሳክቶልኝ አግኝቻቸዋለሁ። እውነት ለመናገር በነበረን ባወራ ነው ወይም ደግሞ ከሳቸው
ቡራኬ ለመቀበል ገብቼ በነበረበት ሰዓት ላይ እጅግ ደስተኛ ነበርኩኝ። የሆነ ጥሩ ነገር ነበር ሲታየኝ ነበር። ልክ ከሳቸው ተቀብዬ ቡራኬ ያለሁበትን ያለንበትን የአየር ሁኔታ አስረድተን ከሄድን በኋላ እኛም እንደዚህ ይቅዳለን የራስ አገዝ የሆነች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንጻ እንዲኖራት እንፈልጋለን። የቅዱስነቱ ጸሎት አይለየም ይወጥቻለሁ እግዚአብሔር በሚያውቀው። ይሄ የሆነ መቼ ነው? የካቲት ላይ ነው። መጋቢት ላይ ጾሙም የካቲት ጾሙ ገባ። መጋቢት ላይ የምኩራብ ጊዜ ብፁዕ አቡነ ኤልያስ መጡ። ብፁዕ አቡነ ኤልያስ የሀገራችን ሊቀ ጳጳስ ናቸው፣ አረጋዊ ናቸው፣ የጸሎት አባት ናቸው። መተው አንድ ነገር ነው ያሉን። እባካችሁ ትንሽም ቤተክርስቲያን ግዙና መርቄ ልሙት ነው ብለው ሄዱት። በተናገሩ በሁለት ሳምንታቸው ቤተክርስቲያኑን ገዛን ማለት ነው። መጀመሪያ ከዋናው ከብፁዕ ቅዱስ አቡነ ማትያስ ጸሎትና ቡራኬ፣ ከዛ በኋላ እንደገና አረጋዊው ጳጳስ ብፁዕ አቡነ ኤልያስ ይሄንን መመረቅና መመረቅ ካገኘን በኋላ በሁለት ሳምንት ልዩነቱ ቤተክርስቲያኑን ገዛ ነው። ስለዚህ ይሄ ደስ የሚል የደስታ ምንጭ ነው በብዙዎቹ ዘንድ አለ። አሁን የቅዱስነታቸው ጋር መሄደን ምናልባት ብዙ ሰው ላያቅ ይችላል እኔ ጋር ያሉት። ነገር ግን እዛ በርገል ላይ ያመጡት ክህነት ድቁና ለመስጠት መጥተው በዛው ቡራኬ ለመስጠት መጥተው ይሄን ነገር ተናግሮ ነው ሄዱ። እውነት ለመናገር በ15 ቀን ከአንድ ወር እስከ 15 ቀን ባለው ውስጥ ይሄን ቤተክርስቲያን አግኝተናል። ያከብራታል ሰንበትን። አባታችን እንግዲህ አሁን ከነገሩኝ ትንሽ ለየት ያለው የኖርዌይ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለልጆቿ ታሪኳን፣ ትውፊቷን፣ ስርዓቷን ግብረገብም ስለምታስተምር እንደ ተቋም ነው በአጠቃላይ ለምታገለግሉት ለአገልጋዮቹ ለቤተክርስቲያኒቷም ክፍያ ወይም ደግሞ እንደ አበልም ወይም ደሞዝም ወይም ሌላ ማለት ይቻላል ስጦታ የሚሰጠው ማለት ነው። አዎ ምንድነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለም። ማንም አመልካለሁ እምነቴን ፈጽማለሁ ብሎ ተደራጅቶ ከሄደ እርዳታ ይደረጋል። ህግ ግን ማክበር አለብህ። በህግ መኖር አለብህ። ሲሰጠን ሳንቲሙ ሲሰጠን ዝም ብለን ተቀብሎን አይደለም። በኋላ የሥራ ውጤታችንን የሥራ ሪፖርታችንን እናቀርባለን። ያ የተሰጠው ሪፖርትና እነሱ ከሰጡት ጋር አንድ ከሆነ ለሚቀጥለውም ይሰጣል ማለት ነው። ትክክል ካልሆነ ግን ይዘጉታል ማለት ነው። መብት ሲኖረን ደግሞ ግዴታችንን እናውቃለን ማለት ነው። አንድ ይሄ ነው። ሁለተኛ የሚሰጠው በአባላት ስም ዝርዝር ነው። ለምሳሌ የዛን ሀገር የመለያ ቁጥር አለው የያንዳንዱ ይሄ የኛ አባል ነው ስንል ያ ሰው እምነቱ ጋር ሄዶ እንዲጠቀም ነው። አሁን እንደ ክፍያም አይደለም መባ ስጦታ ነው። እነሱ ከሚያይሉን ህግ ማለት ነው። ወደፊት ሊሰጡ መስጠታቸውም ሊቀጥል ይችላል፣ ሊቋረጥም ይችላል። ወደፊት የምናየው ነገር ነው። ነገር ግን ማንም የእምነት ተቋም ተደራጅቶ የሀገሩን ህግ አክብሮ የሚኖር ከሆነ ግን እንዳይዘጋ ይደረጋል። ከምን አንፃር ነው ብለን ስናስበው አብዛኛውን አየሩ በሚቀያየርበት ሰዓት ላይ ብዙ ከ30 እስከ 40% ዲፕሬሽን ውስጥ ይገባል ይባላል። አዎ ስለዚህ ያንን ለማላቀቅም የኛ ሰዎች ልጆቻቸውንም ይዘው ሲመጡ ደስ ብሏቸው ቆርበው እጣኑ ሸቷቸው አገልግለው ሲሄዱ ምናልባት ከዛ ህይወት ውስጥ ከዛ ከዲፕሬሽን ውስጥ የሚወጡ ስለመስሉ ያን ያደርጋል። ሪፖርትስ በአመት ስታቀርቡ ሪፖርት አቀራረቡ እንዴት ነው? ሪፖርት አቀራረቡ እንደው ይሄ እንደዚህ ነው በራሳችን የምንጽፈው አይደለም። ጥያቄ ጠይቃሉ። የጥያቄው መልስ ይመለሳል። ያ ጥያቄ ለጠየቁት ጥያቄ ትክክለኛ መልስ ከተመለሰ ያ ሪፖርት ነው። ስለዚህ ምን ያህል ምዕመናን መጥተዋል፣ ቤተክርስቲያን አገልግሎት ምን ያህል ተሰጥቷል፣ እንደዚህ አይነት ነገሮች ናቸው። አዎ ምንድነው ለምሳሌ አገልግሎት አሁን ለምሳሌ ትልቁ እነሱ ታርጌት የሚያደርጉበት በታዳጊዎች ላይ ነው፣ በወጣቶች ላይ ነው። በእነሱ ላይ ምን ተሰርቷል፣ ቤተክርስቲያኗ ምን ሰርታለች፣ ምን አድርጋለች፣ የተሰጠው የወጣው ወጪ ምን ያህል ነው፣ ከሌላ አግኝታቸዋል ላይ ካገኛችሁ ከማን ለምን ልክ አለ። አሁን ለምሳሌ አንድ ሰው ወደኛ ከውጭ ሀገር ሲያስገባ ሳንቲም ልክ አለው። ከዛ በላይ ሲሆን ለምን ማን ነው ይጠየቃል። አሳማኝ ከሆነ ሳንቲሙ ይለቀቃል፣ አሳማኝ ካልሆነ ይያዛል ማለት ነው። ስለዚህ ትልቁ ነገር የሚሰራበት የክርስቲያኗ እንቅስቃሴው አትራፊ አይደለችም፣ መንፈሳዊ ናት። መንፈሳዊ አገልግሎት ከመንፈሳዊም ባሻገር ደግሞ ማህበራዊው የተሰራውን ያንን ይሄን ሰርተናል፣ ይሄን አውጥተናል፣ ይሄን ሰርተናል፣ ይሄን አውጥተናል፣ ይሄን ሰርተናል ያወጣል። እኛ በጻፍ ነው ብቻ አይደለም። በነገራችን ላይ ሌላ ደግሞ አለ።
የሂሳብ መርማሪ የሚባል እሱ ሂሳቡን ይሰራል። እሱ ሂሳቡን ከሰራው ደግሞ ሌላ ሶስተኛ ደግሞ አለ ቃለ ጉባኤ የሚይዝ ቃለ ጉባኤውና የሂሳብ መርማሪው ከኛ ጋር አንድ አይነት ካልሆነ ያግዱታል ማለት ነው። ሶስቱም አካል የተለያዩ ናቸው። አባታችን ምን ያህል አገልጋይ ካህናት አለ እርሶ በሚያስተዳድሩበት በዚህ በቅዱስ ሚካኤል ቤተክርስቲያን? እውነት ለመናገር አገልጋይ የለም። ዋናና ዋና እኔ ነኝ ያለሁት። አገባ ወጣ የሚሉ እንደው ስንጠራቸው የሚመጡ አንዳንድ አባቶች ሊኖሩ ይችላሉ። በድቁና ያሉ 2 እና 3 ሊኖሩ ይችላሉ። ግን አብዛኛውን ለአገልግሎትም ለምን ሲመጡ እንጠቀማለን። አብዛኛውን ግን አገልግሎት ሰፋ ያለ አገልግሎት ከሆነ ከያሉበት አህጉር እንጠራለን። ክብረ በዓል ሲሆን 7 10 በዛም በላይ ልንጠራ እንችላለን። በዚህ አገልግሎቱ ይካሄዳል ማለት ነው። በውጭ ዓለም አሁን በዚህ በኖርዌይ የቤተክርስቲያን አገልግሎት እንዴት ይመለከታል? እንግዲህ በውጭ ዓለም የኮፕቲክ እነዚህ ኦሪየንታል ቸርች ምንላቸው እነሱም አሉ፣ ግሪኮች ሌሎችም አሉ እና ምናልባት ከኛ ጋር በሃይማኖት በማንገናኝባቸው ሁኔታዎች እንዳሉ ግን በተለይ ትውልድ ላይ ከመስራት ወጣት ላይ ከመስራት አንፃር እንደው በንጽጽር እዛ ያዩትን የታዘቡትን ከቤተክርስቲያን አንፃር ምን ይቀረናል፣ ቀጣይ ምን ማድረግ አለብን ከሚለው አንፃር ምን ይላሉ? እውነት ለመናገር እንደው ጠንከር አድርገን ብንይዘው የኛ ከሌሎቹ በእጥፍ እንደሚበልጥ እርግጠኛ ሆኜ እናገራለሁ። እዛ ያሉት ታዳጊ ልጆች እኛን ይሰማሉ፣ ያደምጣሉ፣ ይወዳሉ። በጣም እንደው እየሰራንበት መሰራት ማለበት ብዬ ከማምንባቸው ነገሮች አንዱን ነገር ልናገር። ለምሳሌ እስከ 2022 በፈረንጅ በእኛ በኢትዮጵያ 2006-2005 ይመስለኛል ከዛ በፊት ምን አይነትም በጋራ የጥምቀት በዓል የማክበር ነገር የለም ነበር። ይህ የጥምቀት በዓል እንዴት ይደረግ ሲባል እኔም አለው በወቅቱ ሌሎችም አባቶች ነበሩ። ለምን በጋራ እናከብረው? በየሀገሩ እየዞረ ታቦታቱ እየዞረ ልክ ኢትዮጵያ ውስጥ እንደሚደረገው አየሩስ ቅድም ያልኩት ነገር ነው። መጥፎ አየር የላቸውም ኖርዌጃን፣ መጥፎ አለባበስ ነው። ስለዚህ በየሀገሩ ይዞር በሚል 5ቱም አገር ማለት ነው ከተሞች ማለት ነው የኛን ይዞ ዋናውን ከተማ ሁሉ ይዞ ማለት ነው በየተራ ልክ ሀገር ቤት እንደሚደረገው በየተራ ይቅናክሩ በሚል ከ2012 ጀምሮ ይኸው እስከ 2005 ድረስ ለ13ኛ ጊዜ የተከበረ ነው። ይሄንን ስንመለከተው ትልቅ ጥቅም ያለው ነገር ነው። ከያቅጣጫው ነው ሰው የሚሰበሰበው። ከ700 እስከ 1000 ሰው በላይ ይሰበሰብበታል። ምን ይዘው ቤተክርስቲያን ውስጥ አይደለም የሚደረገው፣ ዝግ ስቴዲዮም ይባላል። የእጅ ኳስ መጫወቻ እንደዚህ እንደ ሳይንቶች ይያዛሉ። ታቦታቱ ማረፊያ ጎጆ ይሰራላቸዋል። በሰፊው ይዘረጋል። በጥሩ በሆነ አገልግሎት ልክ ሀገር ቤት የተደረገው ስርዓት ይደረጋል። ከዚህ የተነሳ አሁን በየአመቱ ህዝቡ ሰበካ ጉባኤዎቹም ያሉት ሰዎች ሁሉ ተረኛ ሆነው ለማገልገል እጅግ በጉጉት የሚጠብቁት ነገር ሰው ይገናኛል፣ ደስ ይለዋል። አንደኛው ይሄ ነው። ሁለተኛው በወጣቶች ጉዳይ ላይ ነው። በወጣቶች ጉዳይ መሰራት አለበት። የሚሰራው ብዙ ነገሮች አሉ። አንደኛ ቋንቋው ነው። ምክንያቱም አንዳንድ ጊዜ ከአንዳንድ ወላጆችም የምናየው ችግር አለ። ለራሳቸው ቋንቋ መልመድ ሲሉ ብቻ ልጆቻቸውን በዛ ቋንቋ ያናግሯቸዋል። ከዛ ልጆቹ ከተወሰነ አመት በኋላ ይሄን ቋንቋ ሳያውቁት ይሄዳሉ ማለት ነው። አማርኛውን ወይም ሌላው ማፍ መጫወን ቋንቋውን የኛ ኢትዮጵያ ውስጥ ያሉት ማንኛውንም ቋንቋ ሳይሰሙት ይሄዳሉ ማለት ነው። ከዛ የተነሳ ልጆቹ ላይ ታደግ ሲሉ እየተቸገሩ ይሄዳሉ። አሁን ግን ተይዟል፣ እየተያዘ ነው። አንድ ወጣት ልጃችንም አለ፣ ዲያቆን ነው፣ ኢንጂነር ነው። ዋናው ከተማው ላይ እነዚህ ታዳጊ ልጆችን በሚል ልደታ ቤተክርስቲያን ይሄንን እንቅስቃሴ እያደረገች ነው። በእኛ ምንም ባለውበት ጋር ግሩፕ ፈጥረንላቸው ይማራሉ። ራሴን የማስተምራቸው በአማርኛውም በምንችለው ቋንቋ ባለን አቅም እንደገና ግሩፕ ሰርተንላቸው በየቤቱ እንደሚገናኙበት እንደ ጽዋ ማህበር ማድረግ ማለት ነው። ይሄ እየተሰራ ያለበት ሂደት አለ በዚህ በአውሮፓውና በጣም የሚጓጉት ነገር ግን የጥምቀት በዓል ነው። የጥምቀት በዓል በጣም አጓጊ ነው። ስራ ይጠይቃል፣ ድካም ይጠይቃል። መንግስትን ወይም ደግሞ ያለውን ቀበሌ ትልቅ አዳራሽ እንዲሰጥ ወይ እንድንከራይ ይጠይቃል። ኮሚቴው ይዋቀራል። ከያቅጣጫው 7-6 ታቦታት ይሰባሰባሉ ማለት ነው።
ታቦታቱ ልክ እንደኛ ህዝብ ካህናቱ አጅቧቸው ነው ወደዛ ቦታ የሚሄዱት? እስከ ተወሰነ ድረስ ትራንስፖርት ነው የምንሄደው። ትራንስፖርት እንሄዳለን። 4 ሰዓት 5 ሰዓት እየተነዳ ሊኬድ ይችላል። በስነ ስርዓት የተስተካከለለት ነው ማለት ነው። በቃ በስነ ስርዓት አስተካክሎ ልክ መንበር ላይ እንደሚሆነው ተደርጎ ይላል። ልክ አቅራቢያው እዛ ሲገባ ለዛ ብቻ የተዘጋጀለት ቤት ይኖራል ማለት ነው። ከዛ ታቦታቱ ለጥምቀት ሲወጡ ከዚያ ይወጣል፣ እየታጀቡ ይወጣል ማለት ሁሉ። ጥሩ። የንግስ በዓል ሲሆን ለምሳሌ የቅዱስ ሚካኤል የንግስ በዓል ዓመታዊ በዓል ሲሆን ታቦታት ወጥተው ነው ውደት ተደርጎ የሚከበረው አሁን እርሶ ባሉበት? አዎ። ምእመናንም በዛ ቀን ይመጣሉ? ምናልባት የሥራ ቀን እንኳን ቢሆን የምናደርገው ቅዳሜና እሁድን አስታክተን ነው። ከሐሙስ በላይ ከሮብ እንደዚህ ከሆነ ማለት ነው። ያ ሲደረግ ምንድነው ሁሉም እዛ ውስጥ ያሉት ኖርዌይ ውስጥ ያሉት ካህናት የራሳቸውን ቤተክርስቲያን ይዘጋሉ። ዘግተው ወደኛ ይመጣሉ። ከውጭ ከአውሮፓም ከሌላ ያሉትን እንጋብዛለን። አገልግሎቱ ሙሉ ነው። አሁን በአንድ በሁለት ሰው የነበረው አገልግሎት በሰፊ ይሆናል ማለት ነው። የዛን ጊዜ ለህዳር ሚካኤል ወይም ደግሞ ክብረ በዓል እዛው ኖርዌይ ውስጥ ባሉት ታቦታት በሚከበር ክብረ ማለት ነው። ተከብሮ ቅዳሜና አርብ ቅዳሜ እሁድ ነው የምናደርገው። ያ ተከብሮ ካለቀ በኋላ የመጡትን እንግዶች እንሸኛለን። ታቦቱም ጥሩ አየር ከሆነ በውጭ በኩል ምክንያቱም ታቦት የሚያከብረው ካህን ላይጠቀሙ ደህና ነገር መጠቀም ይኖርበት ስለሚችል ጫማ ምናምን ነገር ካልሆነ ግን እዛው ቤተክርስቲያን ውስጥ ጥግ ዙሪያው ይዞራል። ይሄ ሆነ ይፈጸማል ማለት ነው። አገልግሎቱ በቤተክርስቲያን አሁን በኢትዮጵያ ውስጥ በየዕለቱም ነው፣ በስራ ቀንም ምሽት ላይም ስብከቶች የተለያዩ ፕሮግራሞች ይካሄዳሉ። በውጭ ዓለም እርሶ በሚኖርበት ሀገር አገልግሎቱ በቀናት የተወሰነ ነው ወይስ እንዴት ነው? በፊት ራስ ገዝ የራሳችን ህንጻ ቤተክርስቲያን ሳይኖረን በፊት ከእሁድ ውጭ የለም ወይ ከክብረ በዓል ወይም ደግሞ ትንሳኤ፣ ልደት፣ ጥምቀት ውጭ የለም። ምክንያቱም ስለማይፈቀድ ወይም ደግሞ ኪራዩ ከፍ ስለሚል። አሁን ግን የራሳችን ቤተክርስቲያን ካለን በኋላ ግን በነገራችን ላይ እኔ ያለሁበት ቤተክርስቲያን የቅዱስ ሚካኤልም ጽላት የእመቤታችንም ጽላት ስላለ በእመቤታችን በመድኃኔዓለምና በሚካኤል ቀን ይቀደሳል። የኪዳን ጸሎትም ይደርሳል። የማታው ላይ ልክ የሰርክ ጸሎት ላይ ሰው ሊደክመው ይችላል፣ አይመጣም። ግን አጽዋማት ጊዜ ከሆነ እንደ አብይ ጾምና አጽዋማት ላይ እንደ ፍልሰታ ከሆነ ግን ማታ ላይ የምህላ ጸሎት ይደርሳል ማለት ነው። ያከብራታል ሰንበትን። እንግዲህ ጥያቄዎችን እያጠቃለልኩ ነው አባታችን። በተለይ በውጭ ዓለም የውጭ ዜጎችን አስተምሮ አጥምቆ የቤተክርስቲያኒቱ አባል ከማድረግ አንፃር በተለይ እርሶ ባሉበት ነው እየተሰሩ ያሉ ስራዎች ካሉ የተሞከሩ? ምክንያቱም በሰሜን አሜሪካን በተለያየ ቦታ አስተምሩን አጥምቁን እያሉ የሚናገሩ ያሉበት ቦታ ነውና እንደው በኖርዌይስ ያለው ሁኔታ ምን ይመስላል? እውነት ለመናገር እርግጥ ከሰሜን አሜሪካ ካለው ህዝብና ከዚህ ንብዝ ጋር ስናነጻጽረው በቁጥር ደረጃ ደህና ነው ብዬ ነው የማስበው። ለምሳሌ እኔ በማስተዳድራት ቤተክርስቲያን ላይ ያሉ ያጋባናቸው አሉ። አጥምቀን ክርስትና አንስተን ክርስትና ያነሳናቸው ልጆች አሉ። ልጆቻቸው ክርስትና የተነሱም አሉ። ይሄ እየተደረገ ይሄ እየተሰራ ያለበት ነው። ይሰራልም። በቂ ነው ወይ ላይሆን ይችላል። ነገር ግን ተጠምቀው ክርስትና ተነስተው እንደገና እዛው ቤተክርስቲያኑ በስርዓተ ቁርባን አግብተው የሚኖሩ አሉ። ለቤተክርስቲያን ዋስ የሚሆኑ አገልግሎታችን የሚያስደስታቸው። አንዳንዶቹም ደግሞ ዝም ብሎ እንደው ለማየት ይመጡና የኛ ስርዓት የሚማረካቸው ምክንያቱም ከአለባበሳችን ከጽናና አያያዛችን ከማይጠንቱ ከሁሉም ነገር የሚማረካቸው አሉ። እኛም ጋር እነዚህ አይነት ነገሮች ጥሩ እየተካሄደ ነው ያለው። ጥያቄዎችን እያጠቃለልኩ ነው አባታችን። ምናልባት እኔ ያላነሳሁት በዚህ አጋጣሚ እንደው ምእመናን ሊያውቁት ይገባል የሚሉት ሐሳብ ወይም ነጥብ ካለ? በዚሁ አጋጣሚ እንደው እኔ አካባቢና በኖሩ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ኤርትራውያንም ቢሆኑ ለዚህች አሁን እኛ ለገዛናት ቤተክርስቲያን ትልቅ አስተዋጽኦ አድርገዋል። የሳንቲሙን ቁጥር እዚህ ላይ መናገሩ ተገቢ ባይሆንም ነገር ግን ህዝብ ሰብስበን ሳይሆን እንደው የምናቃቸው ያገለገልናቸው ልጆቻቸውን ክርስትና ያነሳንላቸው እየደወል ቤተክርስቲያን ገዝተናል ለእድሳቱ ግን ይሄ ያስፈልገናል ስንላቸው ሳይሳሱ
ሰጥተውናል። ሳይሳሱ ይሄን ያህል ያስገባለሁ ብሎ በአጭር ጊዜ ውስጥ ተደርጎ በማይታወቅ ሁኔታ በአጭር ጊዜ ውስጥ ቤተክርስቲያኑን አድሰን ለአገልግሎት ብቁ እንዲሆን ተደርጓል። ስለዚህ ይህን ላደረጉ የመንፈስ ቅዱስ ልጆቻችን እንደው ልባዊ ምስጋና ብቻ ሳይሆን እግዚአብሔር ይስጥልን ለማለት ነው። ከዛ በተረፈ ቅድም እንዳልኩት ይህ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብትና ንብረት ነው። ይሄንን ስናደርግ ስንሰራ እውነት ለመናገር እንደው እንደ አባት ይሄን አልደከምኩ ይሄን አልለፋው ላይባል ይችል ይሆናል እንጂ በጣም ተደክሞበታል፣ በጣም ለፍተንበታል። ይሄን ቤተክርስቲያን ለማድረግ ማለት ነው። ቦታው ሲታይ ከከተማው መሃል ሴንተር ላይ ሳይሆን ወጣ ስለሆነ የገዳም መንፈስ ያለበት ሰው ሊረጋጋበት ሊጽናናበት የሚችል ቦታ ነው እኛ ያገኘ ነው። ስለዚህ ያ ቤተክርስቲያን ንብረትነቱን ቅድም እንዳልኩት ሆኖ በዛ ያለው ምእመናን የሚጠቀሙበት ነው። በዚህ አጋጣሚ ታቦቱን ብቻ ሳይሆን የታቦቱን መንበር የአበው ሊቃነ ጳጳሳትን የደብር አስተዳደሮቹን መቀመጫ ሳይቀር ከዚህ ነው ያመጣ ነው። ከዚህ ከኢትዮጵያ ያስመጣ ነውና እንደው በጣም እጅግ ውብ የሚያምር የሚያስደስት አገልግሎት ያለበት ነው። ስለዚህ ምእመናን እንደው በሳምንት አንድ ጊዜ የሚሆን ባላቸው ጊዜ ቤተክርስቲያን መጥተው የሚጠቀሙበት የሚገለገሉበት ነው። በዚሁ አጋጣሚ ደግሞ አንድ ቅድም ያልነገርኩ ለየት የሚያደርገው እኛ ያለንበት እዛው ግቢ ውስጥ ከመሬት የሚፈልቅ ውሃ አለ። ብፁዕ አቡነ ኤልያስ ባርከው ጸበል ሆኗል። ተስቦ ወደ ውስጥ ገብቶ ለአገልግሎት ዝግጁ ሆናል ማለት ነው። ስለዚህ ሰው በዲፕሬሽን ምክንያት እንደው ኪኒንም እየዋጠ ወደ እንቅልፍ የሚገባ ሰው እዛ መጥቶ ቢጠቀምና ቢጠቀም ምናልባት እንደው ካለበት ሁኔታ ሊወጣ ይችላል የሚል እምነት አለና ይሄ ነገሮች ምእመናን ሊጠቀሙበት የሚያስፈልግ ነው ብዬ ነው ማስበው። በተረፈ አሁን ያለው እንቅስቃሴ በተለይ በኖርዌይ ውስጥ ያለው ቤተክርስቲያን የማግኘት እንቅስቃሴ ቀላል ነገር አይደለም። እኛ ገዝተናል። እኛ ካስመረቅን በኋላ በሳምንቱ ደግሞ እዛው ሀገር ውስጥ ሌላ ከተማ ውስጥ ይሄ ነገር ተከናውኗልና ያየን ነው። እግዚአብሔር የምንጠቀምበት የምንገለገልበት ነገር ሁሉ እግዚአብሔር ሰጥቶናል። ስለዚህ ድካም አለው። ድካሙ ግን ለእናታችን የደከምነው ስለሆነ የድካም ስሜት ሳይሆን የእርካታ መንፈስ ነው የሚሰማን። አባታችን እንደው መርሃ ግብሩን ከመዝጋቴ በፊት በአንድ ጊዜም ሲያጫውቱኝ አንድ የታተመ ጋዜጣ ነበረ። ያ ጋዜጣ ስለ ኢትዮጵያውያን ባህል፣ ስለ መንፈሳዊ አገልግሎቱ ጭምር ሌሎችም ይዟቸው ወጥቶ እንደ ታሪክም የተቀመጠ ነው። እስቲ ጋዜጣው ምንድነው ይዞ የወጣው? አዎ እውነት ነው። ያ ጋዜጣ እዛ ከተማ ውስጥ አሉ ከሚባሉት ትልቅ ጋዜጣ ነው። በርገንቲድ ይባላል። 2014 ወደ በፈረንጅ ማለት ነው። እኔ ያለውበት የበርገን ከተማ ቅዱስ ሚካኤል ቤተክርስቲያን ነበር ጥምቀት ተረኛ ሆነው። ተረኛ ሲሆን ከየአህጉራቱ የመጡ ታቦታት፣ ካህናት፣ ሊቃውንት፣ መነኮሳት ብፁዕ አቡነ ኤልያስን በዛ ሰዓት ነበሩ ጠርተናቸው ነበርና ምንድነው ያደረግነው የነበረው የዛ ያለው በከተማ ውስጥ ያለ ጋዜጠኛ ወይም ዜና አቅራቢ ወይም ደግሞ ጋዜጣ የሚያትሙትን በደብዳቤ ጠርተናቸው ነበር። በደብዳቤ ከጠራናቸው መካከል አንዱ አሁን ይሄ በርገንቲድ እየተባለ የሚጠራው ጋዜጣ ተገኝቶ ነበርና ደንቆት ሌሊቱ ሙሉ ሲዘግብ ነው ያደረው ለጋዜጣው ማለት ነው። እና ጋዜጣው ልክ እንዲነበብለት እኛ የተከራየ ነው ወይም ያዝነው የነበረው ክሮስ ሽርካ ይባላል። ወይም ደግሞ መስቀለኛ ቤተክርስቲያን እንደማለት ነው። ቤተክርስቲያኑ የተሰራው በመስቀል ቅርጽ ነው፣ ሰፊ ነው። እና ለመጀመሪያ ጊዜ ይሄ ክሮስ ሽርካ የሚባለው ቤተክርስቲያን ክፍት ሆኖ አደረ የሚል ነው ርዕስ የሰጠው ማለት ነው። እና ወደ ውስጥ ሲገባ የጻፈው አንዳንድ ዝርዝሮች አሉ። እዛ ላይ እንደተመለከት ነው ቤተክርስቲያኑ ሲከፈት ከውስጥ ደስ የሚል ለጆሮ ደስ የሚል እነሱ ሙዚቃ ነው የሚሉት ያው ስለማይለዩት ድምጽ ይሰማል ብሎ አትቶ ተናግሯል። በዛ ሰዓት የጥምቀት በዓል ነበረ። እኛንም እናከብረው አባቶቻችን ነበሩ፣ ብፁዕ አቡነ ኤልያስን ጭምር ነበሩና ልክ ተናግሮ ከጨረሰ በኋላ መጨረሻ ላይ እናንተ ተኝታችኋል፣ ኢትዮጵያውያኑ ስለእናንተ ይጸልያሉ ብሎ ነው የደመደመው። ስለዚህ በጣም እንደረካበት በጣም የተደሰቱበት እንደሆነ ነው የተረዳሁት። ዛን ጊዜ በጣም ተዘግቧል። በጣም መነጋገሪያ ነበረ።
ለታሪክ ጋዜጣውንም ይዘነዋል። በወቅቱ ለነበሩት ለብፁዕ አቡነ ኤልያስም ይሄንን ጋዜጣ ልክ ያለው በመንበረ ልዑል ቅዱስ ሚካኤል ቤተክርስቲያን ያለውን የሰበካ ጉባኤ ሌሎች ተጨማሪ አገልግሎቶች መቼም በየጊዜው የቤተክርስቲያን አገልግሎት እየሰፋ ነው የሚሄደውና እንግዲህ በዛ አካባቢም ስላለው ሁኔታ ወደፊትም ተከታታይ እንዲዘገባዎች የምንሰራ ነው የሚሆነው። ለዛሬ ግን እዚህ ዝግጅት ክፍላችን መጥተው ስለ ህይወቱ ስለ አገልግሎቱ በተለይ በኖርዌይ ሀገር በበርገን ከተማ ያለውን የክርስትና ህይወትና እርሶ የሚያስተዳድሩት የመንበረ ልዑል ቅዱስ ሚካኤል ቤተክርስቲያን ያለውን አገልግሎት ሰፋ አድርገው ስለገለጹልን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን በዛሬው የሰንበተ ክርስቲያን መርሃ ግብራችን መላከ ጽዮን አባ ሙሴ ኃይለ ሚካኤል በኖርዲክና ግሪክ አህጉረ ስብከት በኖርዌይ ሀገር በበርገን ከተማ የመንበረ ልዑል ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ናቸው። የአባታችንን በሀገር ቤትም በውጭም ያላቸውን ሰፊ አገልግሎት በውጭ ያለው የክርስትና ህይወት ምን እንደሚመስል የቤተክርስቲያን አገልግሎት ሰፋ አድርገው ገለጻ ሰጥተውናል። እንግዲህ መርሃ ግብሩን እንደተከታተላችሁት ይመስላል። የዛሬው መርሃ ግብር በዚሁ እናጠናቅቃለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብር እንድትከታተሉ እየጋበዝኩ እኛ በዚህ እንሰናበታለን። ሰላም ነው። ያከብራታል ሰንበትን